መለያው አንተነትን የሚገልጽ ከሆነ አድርገው የሚል ነው። ከርዕሱ ጋር የማይዛመዱ ጥያቄዎች አጠቃላይ ሃይማኖት ነክ ቢሆኑም እንኳን አይስተናገዱም። ጥያቄያችሁም በግልጽ እንድታስቀምጡ በትህትና እንጠይቃለን። በአንድ ጊዜ አንድ ጥያቄ ብቻ ነው መጠየቅ የሚቻለው። ለሁለተኛ ጥያቄ እንደገና ኋላ መሰለፍ ይኖርባችኋል። እዚህ በወንዶች በኩል ሁለት መናገሪያ ሲኖሩን በሴቶች በኩል ደግሞ አንድ መናገሪያ አለን። ወደፊት መጥታችሁ በማይክ መጠቀም የተሻለ ቢሆንም የምትፈሩ ወንድሞች ካላችሁ በተዘጋጁት አጫጭር ወረቀቶች ጥያቄዎቻችሁን ማስተላለፍ ትችላላችሁ። ለወረቀቶቹም እድል ይሰጣል። አሁን የመጀመሪያውን ጥያቄ መጀመር ይቻላል። የምንጀምረውም በቀኝ በኩል ካለው የወንዶች መናገሪያ ሲሆን ከዚያም ይዞራል። ስሜ ዶክተር አቡበክር ጣሂር ይባላል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የምጠይቀውም በ1993 በቦምቤ ከተማ ውስጥ በነበረው ሰልፍ ጊዜ የእስላምን መለያ የለበሱ ሰዎች ተገድለዋል። እናስ በአደጋ ጊዜ መለያችንን መልበስ አለብን? አመሰግናለሁ። ወሰላሙ አለይኩም። ከ1992 እስከ 1999 በነበረው ሁኔታ በቦምቤ ብዙዎች ሲገደሉ የተቀሩት ግድያውን ፈርተው መለያቸውን አውልቀው ነበር። እናም ወንድማችን ከዚህ ጋር በተያያዘ በእንዲህ አይነት ሁኔታ መለያችንን መልበስ አለብን ወይ ብሎ ጠይቋል። ማንኛውም ህግ ተፈጻሚ የማይሆንበት አጋጣሚ አለ። ቁርአንም ቢሆን ይህንን በግልጽ አስቀምጧል። ተገደህ ማንኛውንም ተግባር እንድትፈጽም ብትታዘዝና ውስጥህ ግን በኢማን የተሞላ ከሆነ ያን ተግባር መፈጸምህ ወንጀለኛ አያደርግህም። ምናልባት ተገደህ ወደ ማጋራት ትሄድ ይሆናል። ለምሳሌ የሆነ ሰው ሽጉጥ ግንባር ላይ ደቅኖ ሙስሊም ነህ ወይስ ሙሽሪክ ነህ ቢልህ ልብህ አንተ ሙስሊም እንደሆንክ ያውቃል። ነገር ግን ህይወትህን ለማዳን ተገደህ በምትሆንበት ጊዜ እንድትዋሽ በቁርአን ይፈቀዳል። ጥያቄው የመኖርና የመሞት እስከሆነ ድረስ በእንደዚህ አይነት ሁኔታ ብቻ ነው የሚፈቀደው። ምናልባት የምትኖረው ብዙ ሙስሊም ያልሆኑ ማህበረሰብ በሚገኙበት ሆኖ የእስላምን መለያ ለብሶ መውጣት አደጋ ካለው በእንደዚህ አይነት ሁኔታ መለያህን ብታውልቅ አላህ ይምርሃል። ለምሳሌ መንገድ ላይ ሽጉጥ ተደቅኖብህ ሙስሊም ነህ ወይስ አይደለህም ከተባልክ ሁለት አማራጮች አሉ። ሙስሊም ነኝ ብለህ ሸሂድ መሆን ወይም ሙስሊም አይደለሁም ብለህ ህይወትህን ማትረፍ። በእስላም ሁለቱም አማራጮች አሉ። ሰዎች የሚያዩ ከሆነ ሙስሊም ነኝ ብለህ ሸሂድ መሆን ወይም አይደለሁም ብለህ ህይወትህን ማትረፍ። ከዚያም የተለመደ እስላማዊ ተግባርህን ትፈጽማለህ። አልহামዱሊላህ። የሆነ ሰው ቅድም ጠይቆኝ ነበር፣ ብዙ ሰዎች እየተመለከቱኝ ከሆነስ? አሁንም ሁለቱም ምርጫ አለኝ። ነገር ግን በእንደዚህ አይነት ሁኔታ ሙስሊም ነኝ ብዬ ሸሂድ ብሆን ብዙ ሰው እየተመለከተ ስለሆነ የዛ ሰው ሞራል ከፍ ይላል። ሙስሊም ነኝ ብዬ መሞቱ የተሻለ ይሆናል። አልহামዱሊላህ። በአስገዳጅ ጊዜ ቁርአን ሁለቱንም አማራጮች አስቀምጧል። ልክ ቁርአን በሱረቱል በቀራ ምዕራፍ 2 አንቀጽ 173 ላይ፣ በሱረቱል ማኢዳ ምዕራፍ 3 አንቀጽ 3፣ በሱረቱል አንዓም ምዕራፍ 6 አንቀጽ 145 እንዲሁም በሱረቱል ነህል ምዕራፍ 16 አንቀጽ 115 ላይ ተገዳችሁ የአላህን ህግ ብትጥሱ አላህ አዛኝና ርህሩህ እንደሆነ ተጠቅሷል። አሳማ መብላት ክልክል ሆኖ ሳለ በረሃብ ልትሞት ከሆነና አሳማ ብቻ ከሆነ ማግኘት የምትችለው በህይወት ለመቆየት ያህል ረሃብህን ሊያስታግስልህ የሚችል መጠን መብላት ይፈቀድልሃል። ለመጥገብ ግን መብላት የለብህም። ነገር ግን ምግብ ማግኘት የምትችልበት ቦታ እንደተመለስክ አሳማ መብላት ተመልሶ ክልክል ይሆንብሃል። ስለዚህም ህይወትህን ለማትረፍ ተገደህ ያለ ፍላጎትህ ብትበላና የአላህን ህግ ተገደህ ብትጻረር አላህ አዛኝና ርህሩህ ነው። እዚህ ጋር ምርጫ አለ። ለህይወትህ ከፈራህና ድብደባውን ግርፋቱን የማትቋቋም ከመሰለህ ምንም ችግር የለም። ነገር ግን አልহামዱሊላህ ብዙውን ጊዜ ችግር ሲከሰት ቀድሞ ሲለብሱ የነበሩና በችግር ምክንያት መለያቸውን ያስወገዱ ሁኔታው እንደተረጋጋ መልሰው መልበስ ይጀምራሉ። አልহামዱሊላህ በመቶ የሚቆጠሩ ሙስሊሞች መጀመሪያ መለያ የማያደርጉ ከሁኔታው በኋላ ሞራላቸው ተነስቶ ማድረግ የጀመሩ መመልከት ችያለሁ። እኔ ራሴ እንዲህ አይነቶቹን በመቶ የሚቆጠሩ ሙስሊሞችን አውቃለሁ። ከሁኔታው በኋላ ጺም ማሳደግና ኮፍያ ማድረግ ጀምረዋል። መጀመሪያ ብዙ አደጋ ላይ ነበር፣ ችግር ውስጥ ነበር። ሙስሊምነታችንን ማሳወቅ አደጋ ነበር። ነገር ግን ልክ አደጋው እንደተረጋጋ ብዙ ቀድሞ የማያደርጉ የነበሩ ሙስሊሞች ጺም ማሳደግና ኮፍያ ማድረግ ጀምረዋል። ጥያቄውን እንደመለስኩት ተስፋ አደርጋለሁ። ቀጣዩ ጥያቄ ግራ በኩል ባለው የወንዶች መነጋገሪያ ይሆናል። በተጨማሪም በሴቶች በኩል መነጋገሪያ ስላለን መጠየቅ የምትፈልጉ ሴቶች ይህን መነጋገሪያ መጠቀም ትችላላችሁ። አሰላሙ አለይኩም። ስሜ አዛምና ይባላል።
የምጠይቀውም ጥያቄ በሁላችንም አእምሮ ያለና የተለመደ ጥያቄ ሲሆን ይኸውም ሙስሊም ያልሆነን ሰው አሰላሙ አለይኩም ብሎ ሰላምታ ማቅረብ ለሙስሊም ይፈቀዳል? በተጨማሪም አሰላሙ አለይኩም ብሎ ሰላምታን ቢያቀርብልን ወአለይኩም ሰላም በማለት መልስ መስጠትስ እንችላለን? ብታብራራልኝ። ወንድማችን የተለመደ የሆነን ጥያቄ ጠይቋል። ይህም አንድ ሙስሊም ያልሆነን ሰው አሰላሙ አለይኩም ማለት ይችላል? ምናልባት ሙስሊም ያልሆነ ሰው አሰላሙ አለይኩም ቢለን ወአለይኩም ሰላም በሚል መልስ መስጠትስ እንችላለን የሚል ነው። ሙስሊም ያልሆነ ሰው አሰላሙ አለይኩም የሚል ሰላምታ ካቀረበልህ አለይኩም ወይም ባንተ ላይ የሚል መልስ መስጠት አለብህ የሚሉ ብዙ የሙስሊም ምሁራን አሉ። ይህን መልስ የሰጡት በሰሂህ ሙስሊም ላይ በሚገኙ ብዙ የነብዩ ንግግር ላይ ተመርኩዘው ነው። ለምሳሌ በሰሂህ ሙስሊም ስለ ሰላምታ በሚያወራው መጽሐፍ ውስጥ ቅጽ 3 ምዕራፍ 904 ከሐዲስ ቁጥር 5380 እስከ ሐዲስ ቁጥር 5390 ውስጥ ከዚህ ጋር በተያያዘ ወደ 11 የሚጠጉ ነብያዊ ሐዲሶች ይገኛሉ። ነገር ግን ሐዲሶቹን ስናጤናቸው የመጀመሪያዎቹ የተወሰኑ ሐዲሶች አይሁዶች አሰላሙ አለይኩም ሲሏቸው አሰላሙ አለይኩም ማለት በአረብኛ ሞት ባንተ ላይ ይሁን እንደማለት ነው። እናም አይሁዶች አሰላሙ አለይኩም ወይም ሞት ባንተ ላይ ይሁን ሲሏችሁ እናንተም መልሳችሁ በእናንተ ላይ ወይም ወአለይኩም እንደነላቸው የአላህ መልእክተኛ ይነግሩናል። ይህ ሁኔታ የሚያመለክተው ነገር ቢኖር ሙስሊም ያልሆነ ሰው ሆን ብሎ ጥሩ ያልሆነን ሰላምታ ቢያቀርብላችሁ አሰላሙ አለይኩም በድምጽ ከአሰላሙ አለይኩም ጋር ስለሚመሳሰል እንዲህ ካሏችሁ እናንተም ወአለይኩም በእናንተም ላይ ብላችሁ መልስ መስጠት ይገባችኋል። አብዛኛዎቹ ሙስሊም ምሁራን አሰላሙ አለይኩም ቢሏችሁም እንኳን አለይኩም ብላችሁ ለሰላምታው መልስ ስጡ ይላሉ። ስለዚህ ጉዳይ በጥልቀት ለመረዳት ከፈለግን ዝርዝሩን ከቁርአን እንዲሁም ትክክለኛ ከሆኑ ሐዲሶች ማግኘት እንችላለን። እስኪ ለሰላምታ መልስ ለመስጠት ቁርአን ምን እንደሚል እንመልከት። ንግግሬን ሲጀምር በሱረቱ ኒሳ ምዕራፍ 4 አንቀጽ 86 ላይ ያለውን ቁርአን ቀርቼ ነበር። ሰላምታ በቀረበላችሁ ጊዜ ከእርሷ የተሻለ ወይም እርሷኑ የሚመጥን ምላሽ ስጡ፣ አላህ ሁሉንም ነገር ተቆጣጣሪ ነውና ይላል። ስለዚህም ለሰላምታ ምላሽ መስጠትን በተመለከተ ምላሽ መስጠት እንደሚቻል ነው። ጥያቄውን በተመለከተ ማለትም አንድ ሙስሊም ያልሆነ ሰው አሰላሙ አለይኩም ቢለን ምንድነው የምንመልስለት? ከዚህ ቁርአን አንቀጽ እንደምንረዳው በተሻለ ሰላምታ ወይም እርሷኑ የሚመጥን ሰላምታ መስጠት አለብን። የቁርአኑ አንቀጽ የሚለው ይህንኑ ነው። እኛስ ሙስሊም ላልሆኑ መጀመሪያ ሰላምታ ማቅረብ እንችላለን ለሚለው ደግሞ በሰሂህ ሙስሊም ውስጥ የአላህ መልእክተኛ እንዲህ ብለዋል። የመጽሐፍት ባለቤቶች ማለትም አይሁድና ክርስቲያኖችን ስታገኙ ሰላምታን አታቅርቡ። ከዚህ ጋር በተያያዘ የተለያዩ ሙስሊም ምሁራን የተለያዩ ሐሳቦችን ያቀርባሉ። ነገር ግን ከማንም ንግግር በፊት ቅድሚያ ሊሰጣቸው የሚገባው ለቁርአንና ለነብዩ ሰለላሁ ዐለይሂ ወሰለም ፈለግ ነው። ቁርአን በሱረቱ መርየም ምዕራፍ 19 አንቀጽ 47 ላይ የኢብራሂም አባት ኢብራሂምን ከቤት ሲያስወጣው ኢብራሂም ለአባቱ እንዲህ ይላል፣ ሰላም ላንተ ይሁን፣ ከጌታዬ ምህረትን እለምንልሃለሁ፣ እርሱ ለኛ እጅግ አዛኝ ነውና ይላል። እዚህ ጋር ኢብራሂም ሙስሊም ላልሆነው አባቱ አሰላሙ አለይኩም ሲለው እንመለከታለን። ይምርህ ዘንድ ኃያል ችሎታ ላለው ጌታዬ ምህረትን እለምንልሃለሁ ይላል። በተጨማሪም በሱረቱ ጧሃ ምዕራፍ 20 አንቀጽ 47 ላይ ብንመለከት ሙሳና ሃሩን የአላህ ሰላም በእነርሱ ላይ ይሁንና ለፈርዖንና ለህዝቦቹ መልእክት እንዲያደርሱ አላህ ባዘዛቸው ጊዜ ቅኑ መንገድ በተከተሉ ሁሉ ላይ ሰላም ይስፈን እንዲሉ ተነግሯቸዋል። ነብያችን ነብዩ መሐመድም ለተለያዩ ንጉሶች መልእክት ሲልኩ ቅኗን መንገድ በተከተሉ ሁሉ ላይ ሰላም ይስፈን ብለው ያስጽፉ ነበር። ከዚህ በተጨማሪ ሱረቱል ቀሰስ ምዕራፍ 28 አንቀጽ 55ን ብናነብ እንዲህ ይላል፣ ከንቱ ቃላትን በሰሙ ጊዜ ከእርሱ ይሸሻሉ። እኛ የራሳችን ተግባር አለን፣ እናንተም የራሳችሁ ተግባር አላችሁ፣ በእናንተ ላይ ሰላም ይስፈን፣ እኛ መሐይማን አንሻም ይላሉ። ኢስላም ላይ ጥሩ ያልሆነ ንግግር ሲናገሩ ብትሰሙ እንኳን ቁርአን ሰላምታን አቅርቡላቸው ይላል። ስለዚህም ሙስሊም ያልሆነ አካል ላይ ሰላምታ ማቅረብ በአጠቃላይ ምንም ችግር የለውም። የቁርአን አንቀጾችን ተፍሲር ወይንም ትንተና ለማወቅ ብትሞክሩ ለምሳሌ የቁርጡቢን ተፍሲር ብትመለከቱ ሱረቱል መርየም ምዕራፍ 19 አንቀጽ 47ን ሲተነትን እንዲህ ይላል፣ ኢብራሂም አለይሂ ሰላም ለአባቱ ሰላምታ ካቀረበው በኋላ ጌታዬን ምህረትን እለምንልሃለሁ የሚለውን አብዛኛዎቹ ሙስሊም ምሁራን ይህንን ሰላም ባንተ ላይ ይሁን የሚለውን ሰላምታ መለዋወጫ ብቻ እንደሆነ ይገልጻሉ። በቃ ሰላምታ መለዋወጫ ነው እንጂ ጥበቃን መጠየቅ አይደለም። ስለዚህም እኚህ ምሁራን የሰላምታ መለዋወጫ መንገድ ብቻ ነው ይላሉ። ቁርጡቢ በተፍሲሩ ወይም በቁርአን ትንተናው ውስጥ እንደ ቁርጡቢ አመለካከት
እዚህ ጋር በትክክል ሰላምታ ነው የተፈለገው ይላል። በተጨማሪም ናቁሽ የሚለውን ብንመለከት ሙስሊም የሆነ ሰው ሙስሊም ላልሆነ ሰው ሰላምታ ማቅረብ ይችላል ይለናል። አብዛኛው ሙስሊም ምሁራን እዚህም ጋር ሰላም ለመባባል የተፈለገ ነው ይላሉ። ሰላምታ ለመለዋወጥ ያክል ነው እንጂ የአላህን ጥበቃ እየጠየቅን ነው ማለት አይደለም ይላሉ። በተጨማሪም የቁርጡቢን ትንተና ስንመለከት ቆይና ከሚለው ሐሳብ ጋር የበለጠ እስማማለሁ ይላል። ቆይና በትንተናው ላይ ሱረቱል ሙምተሂና ምዕራፍ 60 ቁጥር 8 ላይ ያለውን አንቀጽ ይጠቅሳል። ይህም ለነዚያ በእምነታችሁ ሰበብ ላልተዋጓችሁ ከቤቶቻችሁም ላላስወጧችሁ ከሃዲያን መልካም ልትውሉላቸው ፍትሃዊ ልትሆኑላቸው አላህ አይከለክላችሁም፣ አላህ ፍትሃዊያንን ይወዳልና ይላል። ይህም ማለት በሃይማኖታችሁ ሰበብ ላልተዋጓችሁና ከቤቶቻችሁም ላላስወጧችሁ ፍትሃዊ መሆን አለባችሁ ነው። በተጨማሪ በሱረቱል ሙምተሂና ምዕራፍ 60 ቁጥር 4 ላይ አላህ እንዲህ ይላል፣ ኢብራሂምና እነዛ አብረውት የነበሩት ተከታዮች ለእናንተ በእርግጥም መልካም አርአያዎች ናቸው ይላል። ታዲያ ኢብራሂም ምን አደረገ? አልহামዱሊላህ ጥሩ አርአያ። አባቱ ከሃዲ ሆነው ሰላምታ ማቅረብ ከቻለ አንተስ ለምን አትችልም? ስለዚህም የተለያዩ ምሁራንን በመመርኮዝ የተለያዩ የቁርአን ተፍሲሮችን ብንመለከት እነ ጠበሪን ኢብኑ ከሲርን ጨምሮ የሱረቱን ኒሳ ምዕራፍ 4 አንቀጽ 86 ትርጉሙንም ማብራሪያውንም ስታነቡት ሰላምታ በቀረበላችሁ ጊዜ ከእርሱ የተሻለ ወይም እርሷኑ የሚመጥን ምላሽ ስጡ ይላል። ሰላምታ በቀረበላችሁ ጊዜ ከእርሱ የተሻለ ወይም እርሷኑ የሚመጥን ምላሽ ስጡ የሚለውን ሙስሊሞችን ብቻ አይመለከትም፣ ነገር ግን ማንኛውንም የአላህ ፍጡር የሆነን ያካትታል። ስለዚህም በደንብ ስናጤነው የተወሰኑ የሙስሊም ምሁራን አሉ ሙሉ ሰላምታን መመለስ ተመራጭ አይደለም፣ ስለዚህም አለይኩም በእናንተ ላይም በሉ የሚሉ፣ ሌሎች የሙስሊም ምሁራን ደግሞ ሰላምታ ማቅረብ ይቻላል ይላሉ። ቀድመህ ሰላምታ ማቅረብ ወይም ለሚቀርብልህ ሰላምታ የተሻለን ምላሽ መስጠት ትችላለህ። ሙስሊም ያልሆኑ ግለሰቦች ሰላምታ ማቅረብን መመለስም ትችላለህ ከሚሉት ምሁራን ጋር የበለጠ እስማማለሁ። ምክንያቱም ኢብኑ መስዑድ አላህ መልካም ስራውን ይውደድለትና የሚለውን ብናይ ሙስሊም ላልሆኑ ግለሰቦች ሰላምታን ታቀርባለህ ተብሎ ሲጠየቅ አዎ ብሎ መልስ ሰጥቷል። እናም እኛ ሙስሊሞች የመጣነውም ወይም የተላክነውም ሰላምን ለማስፈን ነው ብሎ ይናገር ነበር። አላህ መልካም ስራውን ይውደድለትና የአቡ ኡሳማ ንግግር ብንመለከት ሙስሊም ላልሆኑት አይሁዶችና ክርስቲያኖችን ለመሳሰሉት ሰላምታ ያቀርብላቸው እንደነበር ይናገራል። ብዙ ሙስሊም ምሁራኖች ሰላምታ ማቅረብ ይቻላል የሚሉ አሉ፣ ነገር ግን በዚያው መጠን አለይኩም ማለቱ የተሻለ ነው የሚሉም አሉ። እኔ በበኩሌ ሙስሊም ላልሆኑት አካላት ሰላምታ ማቅረብ ይበቃል ከሚሉት ጋር እስማማለሁ። ያቄን እንደመለስኩት ተስፋ አደርጋለሁ። ሄሎ አሰላሙ አለይኩም። ከረባት የክርስቲያን መስቀል ምልክት እንደሆነ ይታሰባል። ስለዚህም ለምን የክርስቲያን መለያ ወይም ከረባትን አደረክ? እህታችን ያነሳችው ጥያቄ በጣም ጥሩ ጥያቄ ነው። ይህን መሰል ጥያቄ በመነሳቱም ተደስቻለሁ። ምክንያቱም በዚህ የተነሳ ብዙ ትክክል ያልሆኑ ግንዛቤዎች ይወገዳሉ። እህታችን የጠየቀችው ከረባት የመስቀል ምልክት ሆኖ ሳለ እኔ ሙስሊም እንደመሆኔ መጠን ለምን አደረክ ብላ ጠይቃኛለች። ብዙ ሙስሊሞች ከረባት የመስቀል ምልክት ነው ብለው እንደሚያስቡ አውቃለሁ። ነገር ግን የሃይማኖት ንጽጽር ተማሪ እንደመሆኔ መጠን በየትኛውም የክርስቲያን ሃይማኖት መጽሐፍ ውስጥ ከረባት የመስቀል ምልክት እንደሆነ የሚገልጽ አንዳችም ነገር አላገኘሁም። ቢኖር ኖሮ ግን አይቻልም። ምክንያቱም በሐዲስ ውስጥ ከሃዲያን የሚለብሱትን የመሰለ ማንኛውም ነገር መልበስ ተከልክሏልና። ሙስሊም ያልሆኑ ሰዎች ልዩ የሃይማኖታቸው መለያ ከሆነ ይህን መለያ ማድረግ አይቻልም፣ ክልክል ነው። ከዚህ ጋር ተያይዞ በየትኛውም የመጽሐፍ ቅዱስ አንቀጽ ውስጥ ከረባት የመስቀል ምልክት መሆኑን የሚገልጽ አንድም አረፍተ ነገር አታገኙም። ወቀሳ ባላቀርብባቸውም ብዙ ሙስሊሞች አብዛኛውን ጊዜ የአውሮፓ ባህልን መቃረን ይወዳሉ። እኔ የምለው ነገር ቢኖር ግን ከነሱ ባህል ኢስላምን የሚነካ ወይም ጥሩ ያልሆነን የምዕራባውያንን ባህል ስታዩ መቃወም ይኖርባችኋል፣ ማለትም መቀበል የለባችሁም። ነገር ግን ባህሉ ኢስላምን የማይነካና ጥሩ ነገር ከሆነ ብትቀበሉት ምንም ችግር የለውም። ጥቅምም ጉዳትም ከሌለው መቃወም አይኖርብህም። አብዛኛው ሙስሊም ብዙውን ጊዜ የምዕራባውያንን ባህል ሙሉ በሙሉ ሲቃወም እንመለከታለን። ከረባት ሙሉ በሙሉ የክርስትና ሃይማኖት መለያ አይደለም። የከረባት ጥያቄ በተለያዩ የዓለም ክፍሎች ተነስቶብኛል። የምሰጠውን መልስ ከረባት የመስቀል ምልክት መሆኑን የሚያስረዳ ትክክለኛ ማስረጃ በየትኛውም ጊዜ የሚያመጣልኝ ሰው ካለ ከረባትን በመጀመሪያ ከሚያወልቁት አንዱ ሆናለሁ። ከዚያ በተጨማሪም ሰዎች ከረባትን እንዳያደርጉ ምክር ለግሳለሁ። በአጠቃላይ ግን ከረባት የክርስትና ምልክት አይደለም፣ ይልቁንም የባህል ልብስ ነው። በዚህ ዙሪያ የኔ አስተማሪዎች እዚህ ያሉት አይደሉም። እንዴት
ሊጀመር እንደቻለ ጥናት አድርገው ነበር። አንዳንድ ጥናት አቅራቢዎች በዓለማችን ቀዝቃዛው አካባቢ የሚኖሩ ሰዎች እንደጀመሩት ይናገራሉ። ይህንንም ሲያብራሩት ሰዎች ከባባድ የሆኑ የብርድ ልብሶችን ለማሰር ከረባት ይጠቀሙ እንደነበር ይገልጻሉ። ይህ የባህል ልብስ ነው እንጂ የክርስቲያኖች መለያ አይደለም። በየትኛውም የዓለም ክፍል ብትሄዱ ይህን ከረባት ክርስቲያኖች ይለብሱታል፣ ምንም ጥርጥር የለውም። ሙስሊሞችም ይለብሱታል፣ አልহামዱሊላህ ሂንዱዎችም ይለብሱታል። ይህ ከረባት ክርስቲያኖችን ብቻ የሚለይ መለያ አይደለም። ከረባት ባህላዊ ልብስ ነው። የእስላምን ህግጋት እስካልተጋፋ ድረስ አንድ ሙስሊም ማንኛውንም ባህል የራሱ ማድረግ ይችላል። ነገር ግን እስላማዊ አስተምሮትን የሚጻረር ከሆነ ክልክል ይሆናል። ለምሳሌ ቁምጣን ብንወስድ የምዕራባውያን ባህል ነው። ነገር ግን ለኛ ሙስሊሞች የተከለከለ ነው። ምክንያቱም የወንድ ልጅ ሀፍረተ ገላ ከእምብርቱ እስከ ጉልበቱ ነው። ስለዚህም ቁምጣ ይህንን የአካል ክፍል በተወሰነ ደረጃ ግልጽ ስለሚያደርግ ክልክል ይሆናል። ተጨማሪ ምሳሌዎችን ብናይ በመኪና መጠቀም የጀመሩት ክርስቲያኖች ናቸው። ማለትም መኪናን ለመጀመሪያ ጊዜ የፈበረኩት ክርስቲያኖች ናቸው። ስለዚህም የነሱ ነው በሚል በመኪና መሄድ የለብንም። አውሮፕላንም ቢሆን መጠቀም የለብንም አይደለም። ከሸሪዓው ጋር የሚጻረር ማንኛውም ነገር መጠቀም የለብንም። ከረባት ሙሉ በሙሉ የክርስትና መለያ አይደለም። ሰዎች ይህ ከረባት መስቀል ይመስላል ይላሉ። ነገር ግን ብዙ ነገሮችን ስንጠቀማቸው የመስቀል ቅርጽ ይይዛሉ። ለምሳሌ ብዙዎቻችሁ የለበሳችሁትን ልብስ ብትዘረጉት የመስቀል ቅርጽ ሊይዝ ይችላል። ማውለቅ ይኖርብህ ነው ታዲያ? ይህን ታደርጋለህ? ይህንንስ ማድረግ አለብን? የአላህ መልእክተኛ የትኛውንም የካህዲያንን የሆነ ነገር አታድርጉ ይላሉ። ከረባት የክርስትና ምልክት አይደለም፣ የባህል ልብስ ነው። ከረባት ማድረግ ግዴታ ነው፣ ማድረግ አለብህ ያልኩ አይደለም። የማታደርግ ከሆነ እኔ ካንተ ጋር ነኝ። ነገር ግን ወደ ምዕራቡ ዓለም ስንሄድ ይጠቅመናል፣ ብዙ እንቅፋቶችን ያስወግድልናል። ኢስላም ምንም ተቃውሞ ከሌለው ባደርገው ቅር አይለኝም። ኢስላም የሚቃወመው ከሆነ ግን ማንኛውንም እስላም የሚቃወመውን ነገር ማድረግ የተከለከለ ይሆናል። ይህ ነገር ጥቅም የሚሰጥ ቢሆንም እንኳን ግን በእስላም ስለተፈቀደ አልহামዱሊላህ አንድ ሰው ቢጠቀመው ምንም ችግር የለውም። ጥያቄውን እንደመለስኩት ተስፋ አደርጋለሁ። አሰላሙ አለይኩም ወንድሜ፣ የምጠይቀው ቢኖር አንዳንድ ሙስሊም ወንድሞቻችን ለምን ኮፍያ አታደርጉም፣ ጺም ለምን አታሳድጉም ተብሎ ሲጠየቁ አንዳንዴ ጥሩ ያልሆነና እስላም የማይፈቅደው ለምሳሌ ከባዕድ ሴት ጋር መሆን፣ ማጭበርበር፣ ውሸት መናገር የመሳሰሉት ሁኔታዎች ውስጥ ልንገባ ስለምንችል ሙስሊምነታችን ከታወቀ የእስላምን ስም እንዳናበላሽ ፈርተን ነው ይላሉ። እነኚህ ሰዎች ትክክል ናቸው? ወንድማችን ያነሳው ጥያቄ አንዳንድ ሙስሊሞች የእስላምን መለያ ጺም አናሳድግም፣ ኮፍያ አናደርግም የሚሉ አሉ። ለምን ስትላቸው አንዳንዴ እስላም የማይፈቅዳቸው ሁኔታዎች ውስጥ ለምሳሌ ከባዕድ ሴት ጋር አብሮ መሆን፣ ማጭበርበር፣ መዋሸት የመሳሰሉት ውስጥ ልንገባ ስለምንችል የእስላም ስም እንዳይበከል በሚል ነው መለያችን የማናደርገው ይላሉ። ይህም ጥሩ መጨነቅ ነው። አልহামዱሊላህ ስለ እስላም እየተጨነቁ ነው። አልহামዱሊላህ በዚህ ምክንያት መልበስ አልፈለጉም። ሰዎችን ስንመለከት ሁለት አይነት ናቸው። ቀና የማያስቡት ሁሉ ጊዜ ነገርን ጥሩ ባልሆነ ጎኑ የሚመለከቱ ናቸው። እንደዚህ አይነት ሰዎች አሉ። ቅድም የጠቀስኳቸው መለያ የማናደርገው ምናልባት ጥሩ ያልሆኑ ሁኔታዎች ለምሳሌ ከሴት ጋር መሆን፣ ውሸት የመሳሰሉት ሁኔታዎች ውስጥ ልንገባ ስለምንችል ነው። እናም የእስላምን ስም እናሰድባለን ይላሉ። እኔ የምላቸው ነገር ቢኖር ለምን ተስፈኛ አትሆኑም? በሆነ አጋጣሚ ጥሩ ያልሆኑ ነገሮችን እንደምትሰሩ ካወቃችሁ እናም አሁን ጺም ማሳደግ ብትጀምሩ፣ ኮፍያ ብትለብሱ፣ ምናልባት ጥሩ ያልሆኑ አጋጣሚዎች ቢከሰቱ ማሰብ ትጀምራላችሁ። የእስላምን መለያ አድርጌ እንዴት መጥፎ ነገር እሰራለሁ? ከዚያም ትታቀባላችሁ። አልহামዱሊላህ የምታጭበረብርበት አጋጣሚ ከተፈጠረ መለያ ያደረክ ከሆነ እንዴት የእስላምን ስም ታጠፋለህ? ስለዚህ አታጭበረብርም። ውሸትን የመናገር አጋጣሚ ምናልባት ቢፈጠር የእስላምን መለያ ጺምና ኮፍያ እንዳደረክ ታስባለህ። ስለዚህ አትዋሽም። በዚህ ምድርም መለያ ተጠቀመህ አልተጠቀመህ ኢንሻአላህ በአኺራ ይጠቅምሃል። የቅድሙን ንግግሬን ከቁርአን አንቀጽ አንዱን በማንበብ ጨርሼ ነበር። ይህም በሱረቱል ኢስራእ ምዕራፍ 17 አንቀጽ 81 ነው። ሙስሊም ከሆናችሁ ሙስሊም ማለት ለአላህ ታዛዥ የሆነ ማለት ነው። በአላህ ትእዛዝ እሺ ያለ ነው። አላህን ለማምለክ ፍቃደኛ የሆነ ነው። እውነተኛ መንገድ ለመያዝ ፍቃደኛ የሆነ ነው። እውነተኛ ሙስሊም ከሆነ እውነትን በትክክል መከተል ይኖርበታል። በሱረቱል ኢስራእ ምዕራፍ 17 አንቀጽ 81 ላይ ያለውን ስታነቡ እውነት መጣ፣ ሐሰትም ተንኮታኮተ፣ ሐሰት በባህሪው የሚንኮታኮት ነውና በልም ይላል። ስለዚህ እንዲህ አይነት ሰዎችን የምነግራቸው ጥሩ ያልሆነ ስራ እንደምትተገብሩ ከተሰማችሁና መለያውን ከለበሳችሁ ኢስላምን እንደምታሰድቡ ከሰባችሁ ቀና ካለማሰብ ተስፈኛ ወደ መሆን ተሸጋገራችሁ ማለት ነው። መለያውን ካደረጋችሁ የተሻለ ሙስሊም ያደርጋችኋል።
ስለ ሙስሊሙ ማህበረሰብ ስለ እስላም የምትጨነቁ ከሆነ ሙስሊሙ ማህበረሰብ ከመጠበቅ ባሻገር ራሳችሁንም ይጠቅማል። በትክክለኛ የእስላም መንገድ ላይ እንድትዘወትሩ ያግዛችኋል። ጥያቄውን እንደመለስኩት ተስፋ አደርጋለሁ። አሰላሙ አለይኩም። ስሜ ፉርቃን ሃን ይባላል። የኤሌክትሮኒክስ ምህንድስና ተማሪ ሲሆን አሁን በንግድ ላይ ተሰማርቼ ይገኛለሁ። በድርጅቴ ውስጥ ብዙ ሙስሊም ያልሆኑና የሂንዱ እምነት ተከታዮች ይገኛሉ። ጺም የሚያሳድግና ኮፍያ የሚያደርግን ሰው አሳንሰው ይመለከቱታል። እኔ ስለ እስላምና ስለ ሃይማኖት ንጽጽር የተወሰነ አውቃለሁ። እናም እስላምን ለማስተማር ሲባል አንድ ሰው ጺሙን ቢላጭ ኮፍያ ባያደርግ ችግር አለው? ምክንያቱም ጺማችንን ከተላጨንና ኮፍያ ካወለቅን ሙስሊም ያልሆኑ አካላት ዳዕዋ ለማድረግ ቀላል ይሆናል። ታዲያ ይህ ነገር ይቻላል? ወንድማችን አልহামዱሊላህ ሃይማኖት ንጽጽር ተማሪ ነው። አላህ ምንዳን ይክፈልህ። የጠየቀው ጥያቄ ከነዚህ መለያዎች ማለትም ጺም ከማሳደግና ኮፍያ ከማድረግ ራስህን ካሸሸህ እንደርሱ አባባል እስላምን በበለጠ ማስፋፋት ትችላለህ። ማንኛውም ሰው ቢሆን የራሱ ሐሳብ ይኖረዋል። ምን ያክል ዳዕዋ እንደምታደርግ አላውቅም። እኔ ግን አልহামዱሊላህ በብዙ ሀገራት ለመዟዟር ችያለሁ። ይህ ጺም በመንገዴ ላይ እንቅፋት አልሆነብኝም። አንተ ዳኢ ነኝ የምትል ከሆነ እስቲ ይህ ጺም እንቅፋት ሆኖብኛል የሚል አንድ ሰው እንኳን ጥራልኝ። ዳኢ ወይ ተማሪ ካልሆንክ ቁስ አካላዊ ከሆንክ ሙስሊም በሆነና ሙስሊም ባልሆነ ሰው መካከል ማለት ሙስሊም መሆኔን ሲያውቅ ወደኔ አይመጣም የሚል አስተሳሰብ አለ። አንተ ቁስ አካላዊ ሐሳብ ያለ ይህ ሐሳቤ ትክክል አይደለም፣ ጥፋት ነው። እኔ ሙሉ ሰዓት ዳዕዋ የማደርግ ሰው ነኝ አልহামዱሊላህ። እስቲ ከተሞክሮ ይህ ምልክት አንድ ጊዜ እንኳን እንቅፋት የሆነብህን አጋጣሚ ካለ ንገረኝ። እኔ እንኳን አልহামዱሊላህ ረድቶኛል፣ ዳዕዋዬን እንዳስፋፋ አግዞኛል። እሺ ወንድሜ ተሞክሮ ካለህ መናገር ትችላለህ። ምናልባት ነገሩን መቆጣጠር የማትችልበት አጋጣሚ ተከስቶ ይሆናል። ቁርአን ይህንን በግልጽ ያስቀምጣል። በሱረቱል ነህል ምዕራፍ 16 አንቀጽ 43 ላይ አላህ የማታውቁ ከሆናችሁ የእውቀት ባለቤቶችን ጠይቁ ይላል። ወደሚችል ሰው ሂዱ፣ ችግሩ እንዴት መፍታት እንዳለባችሁ ያሳያችኋል ይላል። ትክክለኛ ያልሆነን ውሳኔ አትወስኑ። አንተ የሙሉ ሰዓት ዳኢ ነህ፣ እኔ ግን አይደለሁም፣ ምክንያቱም ነጋዴም ነኝ። እንደዚህም ሆኖ ይህን የዳዕዋ ስራ እሰራለሁ። ቢሮዬ ስቀመጥ ከሰራተኞች ጋር እነጋገራለሁ። እናም አንዳንዴ አሳምናቸዋለሁ። ነገር ግን መጀመሪያውኑ መለያ አድርገህ ካዩ ጺም ካሳደግ ኮፍያ ካደረክ አይቀርቡህም። ካልቀረቡ ደግሞ መናገር አትችልም። እንደዚህ ሆኜ ሳናግራቸው ይቀርቡኛል፣ ይሰሙኛልም። ለዚህ ነው ይህ ሁኔታዬ ጥሪ ለማድረግ ዳዕዋ ለማድረግ ሁኔታዎችን ቀላል አድርጎልኛል የምለው። ወንድሜ የሙሉ ሰዓት ዳኢ ወይም ተማሪ እንዳልሆነ እየነገረኝ ነው። ቅድም የሃይማኖት ንጽጽር ተማሪ ነኝ ሲል ነበር። አሁን ደግሞ የሙሉ ሰዓት ዳዕዋ አድራጊ አይደለሁም ይላል። ማንም የሙሉ ሰዓት ዳዕዋ አድራጊ ከመሆን አይከለክልህም። ዳዕዋ ማድረግ ከሁሉም የሚበልጥ ስራ ነው። ወንድሜ እኔ ራሴ ሜዲካል ዶክተር ነኝ። እናም ከሜዲካል ዶክተርነት ወደ ተሻለ ሙያ ነው የተሸጋገርኩት። ቁርአን በሱረቱል ፉሲለት ምዕራፍ 41 ላይ እንዲህ ይላል፣ ወመን አሕሰኑ ቀውለን ሚመን ደዓ ኢለላሂ ወዐሚለ ሷሊሐን ወቃለ ኢነኒ ሚነል ሙስሊሚን። ሰዎችን ወደ አላህ መንገድ ከሚጠራ መልካም ስራ ከሚሰራና እኔ ከሙስሊሞች ነኝ ለአላህ ፍቃድ ካደሩ ወገኖች ነኝም ከሚል ይበልጥ ቃሉ ያማረ ማን ነው ይላል። ከሁሉ የበለጠ ስራ ዳዕዋ የማድረግ ስራ ነው። ጥያቄህን በተመለከተ ማለትም የሥራ ባልደረቦች እንዳሉህና የሙሉ ሰዓት ዳኢ እንዳልሆንክ ተናግረሃል። ከሥራ ባልደረቦች እንደተገነዘብከው ሰዎች ጺም ያለውን ሰው በደንብ እንደማይቀርቡ ነው። የሙሉ ሰዓት ዳዕዋ አድራጊ ከመሆኔ በፊት በሕክምና ኮሌጅ ተማሪ ነበርኩኝ። አብዛኛዎቹ ባልደረቦቼ ሙስሊም አልነበሩም፣ ለሙስሊሞችም ጥሩ አልነበሩም። ምናልባት ጺም ያሳደገና ኮፍያ ያደረገ ላይወዱ ይችላሉ። እንዲህም ሆኖ አልহামዱሊላህ እኔም በጣም ይወዱኝ ነበር፣ ምክንያቱም በዘዴ ነበር የምቀርባቸው። ቁርአን ጥሪ እንዴት ማድረግ እንዳለብህ በሱረቱል ነህል ምዕራፍ 16 አንቀጽ 125 ላይ እንዲህ ብሎ ይናገራል፣ ወደ ጌታ መንገድ በጥበብና በመልካም ግሳጤ ጥራ፣ ከነርሱም ጋር በዚያች ይበልጥ መልካም በሆነችው መንገድ ወይም ስልት ተወያይ ይላል። እናም ጥሪ ስታደርግ ጥበብ መጠቀም ይኖርብሃል። ጥበብ የምትጠቀም ከሆነ ኮፍያና ጺም በመንገድህ ላይ ጭራሽ አይመጡብህም። ከፈለክ የኔን ካሴት ልትሰጣቸው ትችላለህ። ሌላ ጊዜ ስታገኛቸው የኔን ካሴት ትሰጣቸዋለህ። አልহামዱሊላህ ብዙ አስደናቂ ነገሮችን እየሰራ ነው። ሙስሊም ካልሆኑት ጋር ብዙ ጊዜ አልገናኝም፣ ነገር ግን ይህ ካሴት ብዙ ነገር እየሰራ ነው። አንተ አንድ ሰው ስለማሳመን እየነገርከኝ ነው። አልহামዱሊላህ በአላህ ፍቃድ በመቶና በሺዎቹ የሚቆጠሩ ሰዎችን በማደርጋቸው ንግግሮቼ ላሳምን ችያለሁ። አልহামዱሊላህ አንተ የተረዳኸው በትክክለኛ መንገድ አይደለም፣ ይሁን የሚገባውም አይደለም። ኢስላም ትክክለኛ መንገድ ነው ብለህ የምታምን ከሆነ ለምን ሙስሊም መሆንህን ማሳወቅ ትበራለህ? አንድ ምሳሌ ልስጥህ። አንድ በጣም ያረጀና የደከመ ሰው አለ እንበል። እናም ይህ ሰው ጥንካሬን የሚለግስ
ከ100 ዓመት በላይ እድሜን የሚጨምር ሚስጥራዊ የሆነ ውሃ አግኝቻለሁ። እናም ይህን ውሃ ከጠጣችሁ እድሜያችሁ በ100 ዓመት ይጨምራል፣ አካላችሁም ጥንካሬን ይጎናጸፋል ቢለንና ይህ የደከመ ሰው ይህንን ውሃ በጠርሙስ 100 ብር የሚሸጥ ቢሆን የሚገዛው ሰው ይኖራል? ሰውየው አንድ ጠርሙስ ውሃ ገዝታችሁ ከጠጣችሁ እድሜያችሁ በ100 ዓመት ይጨምራል። ከዚህ በተጨማሪ በዓለም ላይ ካሉ ጠንካራ ሰዎች አንዱ ትሆናላችሁ ይላል። ሰውየውን ታምኑታላችሁ? ታምኑታላችሁ ወይስ አታምኑትም? ምክንያቱም ይህ ሰው ለምን ራሱ ወጥቶ ጥንካሬ አላገኘም? አንተ እስላምን እያስተማርኩ ነው ትላለህ፣ ነገር ግን ሙስሊም መሆንህን ማሳወቅ ትፈራለህ። እንዴት የተሻለ ሃይማኖት እየተከተልክ መሆንህን ያውቁልሃል? ይህ አስመሳይነት ነው። ይህን ስል በጣም አዝናለሁ። እስላም ከሁሉም የተሻለ ነው እያልክ ሙስሊም መሆንህን ማሳወቅ ከፈራህ ይህ ማለት አስመሳይነት ነው። የሚያስብ የሆነ ሰው ለራሱ ደክሞና ሸምግሎ ይህ ውሃ 100 ዓመት እድሜ ይጨምራል፣ ጥንካሬም ያጎናጽፋል ቢል ሰው አይቀበለውም። ምክንያቱም የማይመስል ነገር ነው። እኛም ብንሆን ሙስሊም ካልሆኑት ጋር እንገናኛለን፣ እናም ተአምር ይሰራል። በሆነ አጋጣሚ ከነሱ ጋር ስንገናኝ አክብሮት ይለግሱናል። ወያ ሰው እዚህ መጣ እንዴ ነው የሚሉ አልহামዱሊላህ አድናቆት ይለግሷል። ኢስላምን ለመስበክ እንደመጣው ያውቃሉ። ምናልባት ሰዎች ጺም የሚያሳድጉትንና ኮፍያ የሚያደርጉትን ሌሎች ሙስሊሞችን ላያውቋቸው ይችላሉ። ሆኖም ግን እኔን በደንብ ያውቁኛል። አልহামዱሊላህ ክብር ይሰጡኛል። አላህ መንገዱን ክፍት አድርጎልኛል። ችግር አለ ብለህ የምትፈራ ከሆነ ልብ ውስጥ በሽታ አለብህ። እናም እንደዚህ የምታስብ ከሆነ ሙስሊም ካልሆኑት ጋር ማለትም ጺም የሚያሳድጉ ሰዎች ትክክለኛ አይደሉም ከሚሉት ጋር እየተስማማህ ነው። ማድረግ ያለብህ ነገር ቢኖር ጺምን ማሳደግ ጀምርና ሙስሊም ያልሆኑት አካላት ወይም ጓደኞችህ እንዲህ በላቸው፣ ቀድሞ ታከብሩኝና ተቀርቡኝ ነበር፣ ምክንያቱም ጺም የለኝም ነበርና። ጺም የሚያሳድጉ ሰዎችን አትወዱም። ሆኖም ግን ከዛሬ ጀምሮ ጺም ማሳደግ ጀምሬያለሁ ኢንሻአላህ፣ ነገር ግን ከቀድሞ አልለይም፣ ያው እንደ ድሮ ነኝ። ኮፍያ ባደርግና ጺም ባሳድግም ጸባዬ አልተቀየረም፣ ያው እንደ በፊቱ ነኝ ትላቸዋለህ። ጸባይ መለወጥ የለብህም፣ እንዲያውም ማሻሻል ይኖርብሃል። ለነሱ ደግሞ ጺም ያሳደገንና ኮፍያ ያደረገን መጥላትንና ስለነሱ መጥፎ ማሰብ ትክክለኛ አለመሆኑን ንገራቸው። ኢንሻአላህ ከአንድ ወይም ከሁለት ሳምንት በኋላ ጺምን ሲያድግና ኮፍያ ስታደርግ እናያለን። ጺሜን በማሳደጌ ኮፍያ በማድረጌ ምን ጥሩ ያልሆነ ባህሪ ያመጣው በላቸው። ኢንሻአላህ በእንደዚህ ሁኔታ አላህ የዳዕዋውን በር ይከፍትልሃል። ጥያቄውን እንደመለስኩት ተስፋ አደርጋለሁ። አሰላሙ አለይኩም። የአንድ ሂንዱን ሞት በሰማን ጊዜ ኢና ሊላሂ ወኢና ኢለይሂ ራጂዑን ማለት እንደሚቻልና እንደማይቻል ልትነግረን ትችላለህ? እህታችን የአንድ ሙስሊም ያልሆነ ሰው ሞት በሰማን ጊዜ ኢና ሊላሂ ወኢና ኢለይሂ ራጂዑን ማለት ይቻላል ወይ ብላ ጠይቃለች። ብዙዎቹ በተለምዶ የሞትን ዜና በሰሙ ጊዜ ብቻ ይሄ እንደሚባል ይገምታሉ። የቁርአኑ አንቀጽ የሞትን ዜና በሰማችሁ ጊዜ ብቻ ይህንን በሉ አይልም። ማንኛውም ነገር ቢሆን ጥሩ ስሜት ካልተሰማችሁ፣ ለምሳሌ የሆነ ሰው ሲወድቅ ካያችሁ ኢና ሊላሂ ወኢና ኢለይሂ ራጂዑን ማለት ትችላላችሁ። ይህ ደግሞ ሰውየው ሞቷል የሚልን እንደምታ አይሰጥም። አንዳንዶች እንዲህ ስትሉ ቢሰሙ ሰውየው ወደቀ እንጂ መች ሞተ ይሏችኋል። አብዛኛው ሙስሊሞች ሰው ሲሞት ብቻ እንደሚባል ያስባሉ። ይህ ትክክል ያልሆነ ግንዛቤ ነው። ማንኛውም ጥሩ ያልሆነ ነገር ሲከሰት ኢና ሊላሂ ወኢና ኢለይሂ ራጂዑን ማለት ትችላላችሁ። ወደ ጥያቄው ስንመለስ ሙስሊም ያልሆነን ሰው የሞት ዜና በሰማን ጊዜ ይህንን ማለት እንችላለን ወይ? ለመሆኑ የዚህ ንግግር ትርጉሙ ምንድነው? የዚህ የቁርአን ንግግር ትርጉሙ እኛ የአላህ ነን ወደ እርሱም ተመላሽ ነን ማለት ነው። ሙስሊም ያልሆነው አካልም ቢሆን ከአላህ ነው የመጣው። ይህ ሰው ከሌላ አካል የመጣ አይደለም። አላህ ፈጣሪው ነው። አላህ ጌታው ነው። አላህ ኻሊቁ ነው። አልহামዱሊላህ እናም እርሱም ወደ አላህ ተመላሽ ነው፣ በአላህ የሚያጋራ ቢሆንም እንኳን። ስለዚህ ይህንን ማለት ምንም ችግር የለውም። ሆኖም ግን እዚያ ሄዳችሁ ለሟቹ ጸሎት ማድረግ አይቻልም። አንድ ሰው በአላህ ላይ ያጋራ ከሞተ ለዚህ ሰው ጸሎት ማድረግ አይበቃም። ከዚህ ጋር በተያያዘ አንድ ሰው በአላህ ያጋራ ከሞተ ለዚህ ሰው ከሞት በኋላ አላህ ሆይ ጀነተል ፊርደውስን ስጠው ብለን ጸሎት ማድረግ እንደማይቻል ቁርአን ያትታል። እንዴት ማለት ይቻላል? ይህን አላህ በሱረቱ ኒሳ ምዕራፍ 4 አንቀጽ 48 እንዲሁም በዚሁ በሱረቱ ኒሳ ምዕራፍ 4 አንቀጽ 116 ላይ በግልጽ አስቀምጦታል። አንድ ሰው በአላህ ያጋራ ከሞተ ማለትም በህይወት እያለ ሙሽሪክ ከነበረ አላህ በሱ ላይ የሚያጋራን ሰው ወንጀል በጭራሽ አይምርም። ነገር ግን ከሞቱ በፊት ሰውየው ወደ አላህ ከተመለሰ በእርግጥም አላህ ይመረዋል። ነገር ግን ሰውየው በአላህ ላይ ያጋራ ከሞተ በጭራሽ ጀነትን አይቀምሳትም። ስለዚህም ለዚህ ሰው ጀነትን እንዲያገኝ ጸሎት ማድረግ አይቻልም። ነገር ግን እኛ የአላህ ነን ወደ አላህ ተመላሾችም ነን ማለት በደንብ ይቻላል። በዚህ በኩል ምንም ችግር አይኖርም። መልሱን እንደመለስኩት ተስፋ አድርጋለሁ።
አሰላሙ አለይኩም። ስሜ ሱሌማን ይባላል። የመጣሁትም ከሱመት ሀገር ሲሆን ጥያቄም ለምንድነው በገልፍ አካባቢ ማለትም በአብዛኛው የአረብ ሀገራት አረብ ያልሆኑ ሰዎች ሲቀሩ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲለብሱ የነበሩትን ጋዋን መሳይ ልብስ መልበስ የሚፈቀድላቸው? ወንድማችን ያነሳው ጥያቄ ለምን ገልፍ አካባቢ የሚገኙ የአረብ ነዋሪዎች ብቻ የአላህ መልእክተኛ ሲለብሱት የነበሩትን ጋዋን መሳይ ልብስ መልበስ ተፈቀደላቸው የሚል ነው። ወንድም ይህን መረጃ ከየት እንዳመጣው አላውቅም። ማለትም አረቦች ብቻ ናቸው የሚለብሱት ያልከውን ለማንም ቢሆን ይህንን መልበስ ከተመቸው የተፈቀደ ነው። ይህንን ፕሮግራም እዚህ እንዳዘጋጅ የጠየቁኝና ብዙ ቦታ የማገኛቸው ሰዎች ምናልባት እኔ ባልለብስም እነሱ ግን ይለብሱታል የምትለብሱ ከሆነ ምንም ችግር የለውም። ቦምቤ ከተማ የሚኖሩ ብዙ ሙስሊሞች እንደዚህ አይነት ልብስ ሲጠቀሙ ተመልክቻለሁ። የትም ቦታ ይህንን ካገኛችሁ መልበስ ትችላላችሁ። ከዚህ በተጨማሪም ራስ ላይ የሚጠመጠመውንም ማድረግ ትችላላችሁ። ምንም ችግር የለውም። የሚመቻችሁ ከሆነ ምንም ችግር የለውም፣ መልበስ ትችላላችሁ። በገልፍ አካባቢ የሚኖሩ አረቦች ብቻ ነው የሚለብሱት የሚለውን ሐሳብ የተሳሳተ ግንዛቤ ነው። ወንድም የተጨማሪ ጥያቄ አለ? አልহামዱሊላህ በተከበረው መዲና ከተማ የተወሰነ ጊዜ ሰነበርኩኝ። እናም እዛ የዛ ሀገር ተወላጅ ሳትሆን ይህንን ስትለብስ ከታየህ ፖሊሶች ይይዙሃል፣ ከባሰም ወደ ፍርድ ቤት ይወስዱሃል የሚል ወሬ ስለሰማሁ ነው። ወንድማችን መዲናን በማየቱ አልহামዱሊላህ እንኳን ደስ አለህ እላለሁ። እኔም ብዙ ጊዜ መካና መዲና ሄጃለሁ። በጣም ብዙ ጊዜ ቁጥሩን አላውቀውም። እናም ብዙ ጊዜ ሄዳለሁ። አላህ ካለም ከሁለት ሳምንት በኋላም ወደዚያው ሄዳለሁ። ወንድማችን ይህንን እዛ ከለበስክ ፖሊሶች ይይዙሃል ብሏል። ይህ የተሳሳተ መረጃ ነው። አንተ የተናገርከውን ለማስተካከል ያክል በተለምዶ ሳውዲና አንዳንድ የአረብ ሀገራት ጥምጣማቸው ላይ ከላይ ጥቁር ክርን ያስራሉ። ይህ ማለት የሳውዲ ምልክት ነው። ይህ ማለት ጋዋኑን አይወክልም። ብዙ ሳውዲያውያን አሉ ገልፍ አካባቢ የሚኖሩ ይህንን ጋዋን ይለብሳሉ። በተጨማሪም ጥምጥሙንም ያደርጋሉ። ምንም ችግር አይኖርም። ነገር ግን ችግሩ የዚህ የጥቁሩ ማሰሪያ ነገር ነው። ይህ ክብ መሳይ ማሰሪያ በተለምዶ የሳውዲ ዜግነት ወይም የሳውዲ ነዋሪነት ምልክት ተደርጎ ይወሰዳል። ይህ እንደ ሙስሊምነት መለያ ተደርጎ አይወሰድም። በቃ የሳውዲ ዜግነት ምልክት ተደርጎ ተወስዷል። ምናልባት የሳውዲ ዜጋ ሳትሆን ይህን ማሰሪያ ከተጠቀምክበት እኔ እንጃ። ጋዋን መሳዩን መልበስ ግን ምንም ችግር የለውም። ማንም አይቃወምህም። ለብዙ ጊዜያት እዚያ ነበርኩ። እኔም ለብሻ አውቃለሁ። ምናልባት ለሚቀጥለውም ከሄድክ ገዝተህ መልበስ ትችላለህ እና ማንም እንደማይቃወምህ በእርግጠኝነት እነግርሃለሁ። አንተ ያገኘው የተሳሳተ መረጃ ነው። ስለዚህም ቁርአን ማንኛውንም ወሬ ወይንም መረጃ ከሰማችሁ በኋላ ለሌላ ከማስተላለፋችሁ በፊት እውነትነቱን አጣሩ ይላል። ጥያቄውን እንደመለስኩ ተስፋ አደርጋለሁ። ስሜ ፍራውዝ ይባላል። የምህንድስና ተማሪ ሲሆን ጥያቄም ብዙውን ጊዜ ሴት ተማሪዎች ከቤት ሲወጡ ሙሉ ሂጃባቸውን ለብሰው ይወጣሉ። ነገር ግን ልክ ኮሌጅ በር እንደደረሱ ያውልቁና ይገባሉ። ከዚያ ውስጥ በጂንስና በቲሸርት በመሳሰሉት ይሆናሉ። ጥሩ ካልሆኑ ወንዶችና ሴቶችም ጋር ግንኙነት አላቸው። ከዚህም የተነሳ ሙሉ ሂጃብ የሚያደርጉ ሴቶችን ጥሩ ጸባይ እንደሌላቸው አድርገው እየወሰዱ ነው። ከዚህም የተነሳ ሙሉ ሂጃብ የሚለብሱትም እየተቸገሩ ነው። በተጨማሪም ሙስሊም ያልሆኑትን ጨምሮ የተወሰኑ ሴቶች አሉ ውጪ ሲሆኑ ማንነታቸውን ለመደበቅ ሙሉ ሂጃብ የሚያደርጉ። እናም ስለዚህ ጉዳይ ምን ትላለህ? ወንድማችን አንዳንድ ሙስሊም ሴቶች ከቤት ሲወጡ ሙሉ ሂጃብ ያደርጉና ልክ ኮሌጅ ግቢ እንደገቡ ይህን አውልቀው በጂንስና በቲሸርት በመሳሰሉት እንደሚሆኑ ገልጸህልናል። በተጨማሪም ወንዶችን ያበላሻሉ። ይህ የሙስሊም ሴቶች ሂጃብ ማድረግ ግዴታ የሚሆነው የቅርብ ዘመድ ካልሆነ ወንድ ፊት በሙሉ ነው። የሚሄዱት ሴቶች ብቻ የሚማሩበት የሴቶች ኮሌጅ ወይም ትምህርት ቤት ከሆነና መንገድ ላይ ሙሉ ሂጃብ አድርገው ክፍል ውስጥ ሁሉም ሴቶች ከሆኑ ሂጃባቸውን ቢያወልቁ ምንም ችግር አይኖረውም፣ ምንም ችግር የለውም። ነገር ግን ወንድና ሴት ሁለቱም በአንድነት የሚማሩበት ትምህርት ቤት ከሆነ ኮሌጁ ወንድና ሴት ከተቀላቀሉበት ትክክል አይደለም። በእንደዚህ አይነት ጊዜ የቅርብ ዘመድ ካልሆነ ወንድ ፊት ሙሉ ሂጃባቸውን ማድረግ ግዴታ ነው። እንዲህ ጥሩ ያልሆነ ነገር የሚያደርጉ የተወሰኑ ሙስሊም ሴቶች ይኖራሉ። ሁሉም ሙስሊም ሴቶች ሙሉ ሂጃብ አያደርጉም ማለት ግን አይደለም። በየትኛውም ማህበረሰብ ቢሆን መቼስ ጉድለት አይጠፋምና ከዚህ ጋር ተያይዞ ከሆነ ማህበረሰብ እንዲህ አይነት ሰዎችን ብቻ ነጥሎ አውጥቶ እነኚህ ሰዎች ጥሩ ስለማይሰሩ ሁሉም ጥሩ ስራ አይሰሩም ማለት ትክክል አይደለም። ለምሳሌ የሆነን መኪና ጥራቱን ለመገምገም ብንፈልግ እንበልና በአሁኑ ሰዓት በጣም ዘመናዊ የሆነ የማርሴዲስ መኪና ቢሆን እናም የሆነ መኪና ማሽከርከር የማይችልን ሰው ከመሪው ኋላ ሆኖ እንዲያሽከረክር ብትጠይቁት ሰውየው አሽከርክሮ አያውቅም፣ ማሽከርከርም አይችልም። መኪናውን ቢያጋጭ ማንን ትወነጅላላችሁ? መኪናውን ወይንስ ነጂውን? ማንን ትወቅሳላችሁ? መኪናውን የያዘው ሰው ማሽከርከር አይችልምና ይወነጀላል።
መኪናው ምን ያክል ጥሩ መሆኑን ለማረጋገጥ ከፈለክ የመኪናውን ይዞታ ምን ያህል ጥሩ እንደሆነ ማየት ይጠበቅብሃል። ምን ያህል ኃይል አለው፣ በደህንነት በኩልስ እንዴት ነው፣ ፍጥነቱ ምን ያህል ነው፣ ይህና የመሳሰሉትን የመኪናውን ብቃት በተግባር ለማረጋገጥ ከፈለክ ከመሪ ኋላ በደንብ መንዳት የሚችልን ሰው አስቀምጥ። አንዳንድ ሴቶች ይህንን ሙሉ ሂጃብ አላግባብ ውጪ ወንዶችን ለማሳሳት በመጠቀማቸው ምክንያት አልለብስም ማለት ልክ ቅድም እንዳልኩት አሽከርካሪው ጥሩ ባለመሆኑ ምክንያት የመኪናውን ብቃት እንደማውረድ ነው። ይህ ደግሞ የማይመስል ነገር ነው። በየትኛውም ማህበረሰብ ጥሩ ያልሆኑ ሰዎች አሉ። ሂትለርን ታውቁታላችሁ? እናም እሱ 6 ሚሊዮን አይሁዶችን ጨፍጭፏል። 6 ሚሊዮን አይሁዶችን። ከዚህ ተነስቼ የክርስትና ሃይማኖትን መውቀስ አለብኝ? የለብኝም። እሱ መጥፎ ምሳሌ ነበር። እነኚህ ሴቶች የእስላምን ጥሩ ስም ስላጠፉት ሁላችሁም ሙሉ ሂጃባችሁን ለብሳችሁ ለሌሎች ሰዎች በሙሉ ሙስሊም ሴቶች ጥሩ መሆናቸውን ማሳየት ይኖርባቸዋል። በአንዳንድ በተሳሳተ መረጃና ጥሩ ባልሆነ ተፈጥሯዊ አስተዳደግ ጥሩ ባህሪን የማያሳዩ የተወሰኑ ሙስሊም ሴቶች ብታገኙም እንኳን እኛ ሙስሊሞች ነገሩ ጥሩ እንዲሆን መጣር አለብን። ሁኔታውን ማሻሻል ይጠበቅብናል። በተመሳሳይ መልኩም ሌሎች ሙስሊም ሴቶች በሙሉ ይህንን ሙሉ ሂጃብ በተሻለ ሁኔታ መልበስ ይጠበቅባቸዋል። ለምሳሌ የመኪና ማምረቻ ድርጅት መኪና መንዳት የማይችል ሰው መኪናውን እንዳጋጨ ከሰማ ድርጅቱ ችግሩ የመኪናው ሳይሆን የአሽከርካሪው አለመቻል መሆኑን ያሳውቃል። ሰውየው ብቃት ስለሌለው መኪናውን እንዳጋጨም ማሳወቅ ይገባቸዋል። በዚህ ዙሪያ ድርጅቱ በደንብ ማስታወቂያ መስራት ይጠበቅበታል። ሁሉም ሴቶች በደንብ መልበስ ይጠበቅባቸዋል። እናም እስላም ከሁሉም የተሻለ ህይወት መንገድ መሆኑን ማሳየት አለባቸው። ሂጃብን በተሳሳተ መልኩ የተጠቀሙ ሴቶችን አይተን ይህን ሙሉ ሂጃብ አልለብስም ማለት የለብንም። ከዚህ ጋር የተያዘው ጥያቄ ሙስሊም ባልሆኑ ሴቶች እየተሰራ ያለው ነው። ራሳቸውን ለመደበቅ ይህም ሙሉ ሂጃብን ወይም ኒቃብን ያደርጋሉ። አልহামዱሊላህ ምናልባት ዛሬ ለሆነ ምክንያት እየተደበቁበት ይሆናል። ኢንሻአላህ ምናልባት ነገ ይቀበሉት ይሆናል። አንዳንድ ሙስሊም ያልሆኑ ሴቶች ይህን ሂጃብ ጥሩ ያልሆነ ተግባር ለመፈጸም የሚለብሱ እንዳሉ አውቃለሁ። ምናልባት አንድ ቀን አላህ ልባቸውን ይከፍት ይሆናል። እየሰሩት ያለው ትክክል አይደለም ብለን መናገር የለብንም። ከሂጃብ በስተጀርባ ያለው ሐሳቢያቸው ትክክል እንዳልሆነ እንነግራቸዋለን። ነገር ግን ኒቃብን ማድረግ ትክክል አይደለም አንላቸውም። እናም የዚህ ሙሉ ሂጃብ ወይም ኒቃብ ሐሳቢ መሆን ያለበት ክብራቸውና ጌጣቸውን ለመሸፈን መሆን እንዳለበት እንነግራቸዋለን። ይህን ሁኔታ ተጠቅማችሁ ትክክል ያልሆነ ነገር እየሰራችሁ ነው ብለን መናገር ይገባናል። እነሱን ማስተካከል ይጠበቅብናል። ይህ ኒቃብ ወይም ሙሉ ሂጃብ ዓላማውን ራስን ለመጠበቅ መሆኑን ሰዎችን ማስተማር ይኖርብናል። በተጨማሪም ስለ ሂጃብ ማብራሪያ ከፈለጋችሁ ሙስሊሞች ለምን ሂጃብን ያደርጋሉ የሚለውን የኔን የቪዲዮ ካሴት መመልከት ትችላላችሁ። ጥያቄውን እንደመለስኩት ተስፋ አደርጋለሁ። ወንድም ፈውስ ከጠየቀው ጥያቄ ጋር ግንኙነት ያለው ጥያቄ ልጠይቅህ እወዳለሁ። ኮሌጅ ውስጥ የሚማሩ ሙስሊም ወንዶች አብዛኛውን ጊዜ አሁን ከላይ እንዳነሳነው አይነት አለባበስ ባላቸው ሙስሊም ባልሆኑ ሴቶች ይማረካሉ። ታዲያ እኚህ ወንዶች በአብዛኛው እነሱን ሊያገቡ ይችላሉ። ታዲያ ሙስሊም ሴቶች ምን ይሆኑ? እህታችን ብዙ ሙስሊም ወንዶች ሂጃብን በማያደርጉ ሴቶች ይማረካሉ። ለዚህም ነው ሙስሊም ሴቶች ትዳርን ለማግኘት ሲሉ እንዲህ የሚሆኑት። ታዲያ እነኚህ ሙስሊም ሴቶች ምን ይሆኑ ብላ ጠይቃለች። እንደ ወንድምነቴ የምመክረው ነገር ቢኖር እንዲህ አይነት ወንዶች አንቺን አለማግባታቸው ላንቺ ጥሩ ነገር ነው። አንቺን ለማግባት ቢጠይቁሽ እንኳን እነሱን ማግባት አይኖርባችሁም። ለምክርህ አመሰግናለሁ። ምክንያቱም ተወዳጁ የአላህ መልእክተኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲህ ተናግረዋል። አንድ ሰው የትዳር ጓደኛን ሲመርጥ የሚመርጥበት 4 መስፈርቶች አሉ። እነሱም ውበት፣ ሀብት፣ ዘር እንዲሁም ዲን ነው። እናም ከነዚህ በሙሉ የበለጠው ጥሩ ዲን ያለው ሰው መምረጥ ነው። ዲን ያለው የሆነ ሙስሊም ሰው ማለትም ሙስሊም ወንድም ብትመለከቱ መቼም ቢሆን መቼ ሴትን አይመለከትም።